ለእግዚአብሔር ነው እንጂ ለሌሎች ስግደት አይገባም። ምክንያቱም ይላሉ አንዳንድ ሰዎች ክርክር ሲያነሱ መጽሐፍ ቅዱስ ለጌታ ለአምላክ ብቻ ምን በል ስገድ ይላል አይደል? አይደል? ይገርማችሁ፣ በጣም ይገርማችኋል አይደል? ከኦሪት ዘፍጥረት እስከ ዮሐንስ ራእይ ለጌታ ለአምላክ ብቻ ስገድ የሚል ጥቅስ የለም። እስቲ እናንብብ። የማቴዎስ ወንጌል ምዕራፍ 4 ላይ ነው ያለው። የማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ከሰይጣን ጋር የተነጋገረበት ስፍራ ነው። ጌታ አምላክን አትፈታተነው ተብሎ ተጽፏል አለው። ከዚያ ስገድልኝ አለው ሲለው ምን አለው ክርስቶስ? ሂድ አንተ ሰይጣን ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል አላ። እስቲ አንዴ በሉ፣ ለጌታ ለአምላክ ብቻ ስገድ። እንዳትረሱት። ክርስቶስ ምን አለ? ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ። ይለያል አይደል? እስኪ በሉ፣ ለጌታ ለአምላክ ስገድ፣ እርሱም ብቻ ምን በል። ስለዚህ ብቻ ያለችው ስገድ ላይ ነው አምልክ ላይ። ስለዚህ ያለ ቦታዋ ምን ትሰራለች? ለጌታ ለአምላክ ብቻ ስገድ የሚል ጥቅስ ኖሮ ቢሆን ኖሮ የስግደትን ጉዳይ በቅዱሳን በመላእክት ብለን መማር አይገባም። ስህተት ነው የሚለው። ለጌታ ለአምላክ ስገድ እርሱም ብቻ ምን በል አምልክ። ለእግዚአብሔር ስገድ፣ ለእግዚአብሔር ብቻ ስገድ ግን አይደለም፣ እርሱም ብቻ አምልክ ነው የሚለው እና ብቻ በሌለበት ቦታ አንዳንዴ ሰዎች የሚረዱን ነገር አለ። ብቻ የሌለበት ቦታ እንዳለ ለምሳሌ የጌታን ስም የሚጠራ ይድናል ይላል። የማን ስም? የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ ቅዱስ። በቃ አሁን እዚህ 41 ኢየሱስ እንትን ትራንስፖርት ላይ የሚጠሩ ረዳቶች አሉ አይደል? የት እያሉ የሚጠሩ በቃ ይገባሉ ማለት ነው ቀጥታ። ስለዚህ ይብራራል ተጽፎ እንኳን ብናገኘው ማለት ለጌታ ለአምላክ ስገድ እርሱም ብቻ ምን በል አምልክ ነው የሚለው። ለእግዚአብሔር ስግደት ይገባል። ፈጣሪና አምላኬና ተብሎ ይሰገዳል።